እንደምንሰነበታችሁ። ዛሬ የምንመለከተው አንድ ሰነድ ነው፣ ግን በጣም ሰፊና ዝርዝር ነው። የእምነት አዋጅና ጸሎት ነው። እና እኔ ሳነበው መጀመሪያ የመታኝ ጥያቄ ቃላት እውነታን የመቀየር ኃይል አላቸው የሚለው እምነት ከየት ነው የሚመነጨው? እና ይሄ ሰነድ ያንን ኃይል እንዴት ነው ለመጠቀም የሚሞክረው? እውነት ነው። የሚገርመው ደግሞ ጽሑፉም የጀመረው ቀጥታ ወደ ልመና በመግባት አይደለም። መጀመሪያ እግዚአብሔርን በማመስገን ነው፣ ማንነቱን በማወጅ የሰማይ አባት ሆይ፣ የሰማይና የምድር ፈጣሪ፣ አልፋና ኦሜጋ ያለ። ልክ ነህ። እና ይህ አጀማመር ያነሳው ማዕከላዊ ጥያቄ በቀጥታ ይመልሳል መሰለኝ። እንዴት? ያው ቃላትን ተጠቅሞ እውነታን ከመቀየር በፊት መጀመሪያ የራስን አመለካከት በቃላት ማስተካከል አለብህ ነው የሚለው። አሃ፣ ፐርስፔክቲቭ ሴቲንግ እንደሚባለው ማለት ነው። በትክክል አመለካከትን ማስተካከል። ችግሮቻችንን ይዘን ከመሄዳችን በፊት እኔ እያወራው ያለሁት ከማን ጋር ነው የሚለውን ጥያቄ ይመልሳል። ገባኝ። የችግሩን ትልቅነት ከፈጣሪው ትልቅነት ጋር ማነጻጸር። በቃ ስለዚህ ዝም ብሎ መግቢያ አይደለም፣ ለሚቀጥለው ነገር ሁሉ መሰረት የሚጥል ስልታዊ የአእምሮ ዝግጅት ነው። በጣም አስገራሚ ነጥብ ነው። ልክ ሙዚቃ ከመጫወታችን በፊት መሳሪያ እንደምናስተካከለው ማለት ነው። በጣም ጥሩ ምሳሌ ነው፣ አእምሮንና መንፈስን ማስተካከል። እና ከዚህ ዝግጅት በኋላ ነው ወደ ዋናው ጉዳይ የሚገባው፣ የእምነት አዋጅ ወደሚለው። አዎ ጌታ ሆይ፣ ዛሬ የእምነት አዋጅ እናውጃለን። ፍርሃት፣ ጥርጣሬ ወይም ተስፋ መቁረጥ ወደ ኋላ እንዲያስቀሩን አንፈቅድም ይላል። ይህ ከአቤቱታ ወደ ማዋጅ የሚደረገው ሽግግር በጣም ነው የሚገርመው። በጣም ለምንድን ነው የወሳኝ የሆነው? ስነ ልቦናዊ አንድምታውስ ምንድን ነው? በጣም ጥሩ ጥያቄ ነው። ወሳኝ የሆነበት ዋናው ምክንያት የኃይልን ምንጭ ስለሚቀየር ነው። የኃይልን ምንጭ? አዎ፣ አቤቱታ ያው በተፈጥሮ ትንሽ ተገብሯዊ ነው አይደል? ችግር አለብኝ እባክህን እርዳኝ ማለት ነው። ልክ ነው። አዋጅ ግን ንቁ ነው። ይህ ነገር እንዲህ ነው ብሎ መናገር ነው። ይሄ በስነ ልቦና ሎከስ ኦፍ ኮንትሮል ከሚባለው ጋር ይገናኛል። የህይወቴ መሪ እኔ ነኝ ወይስ ውጫዊ ሁኔታዎች የሚለውን ይመልሳል። በቃው ግለሰቡ የሁኔታው ሰለባ መሆኑን ትቶ በእምነቱ የሁኔታው አስተካካይ እንዲሆን ያደርገዋል። ህይወትን እንናገራለን ሲል እኔ የህይወት ተናጋሪ ነኝ እያለ ነው። በትክክል የሞት ወይም የችግር ተመልካች አይደለሁም ማለት ነው። ገብቶኛል። ግን ለአንድ አድማጭ ይሄ ችግርን ችላ እንደማለት ሊመስል ይችላል። እውነት ነው። ወይም በዘመናዊ አጠራር ቶክሲክ ፖዚቲቪቲ፣ ችግር የለም ሁሉም ነገር መልካም ነው ብሎ ራሱን ማታለል። በጣም አስፈላጊ ጥያቄ ነው። ልዩነቱ ምንድን ነው? ልዩነቱ መሰረቱ ላይ ነው። ዘፈቀደ ምኞት ወይም ዊሽፉል ቲንኪንግ መሰረት የለውም እኮ፣ ዝም ብሎ ምኞት ነው። ይህ የእምነት አዋጅ ግን በጽሑፉ መሰረት በእግዚአብሔር ማንነት እና በተስፋ ቃናቱ ላይ ነው የተመሰረተው። ስለዚህ ችግሩን ችላ ማለት አይደለም። በፍጹም ችግሩ እንዳለ ይታወቃል። ነገር ግን ከችግሩ በላይ የሆነ እውነት አለ ብሎ ማወጅ ነው። ልክ አንድ ዳኛ ክርክሩን ሁሉ ሰምቶ ክርክሩን ሰምቶ ነው ፍርዱ ይህ ነው የሚለው። በቃ ችግሮቹን አይቶ ነገር ግን ከሁሉም በላይ በሆነው ቃል ላይ ቆሞ የመጨረሻው እውነት ግን ይሄ ነው ማለት ነው። ዋው! ይህ ማብራሪያ ልዩነቱን በጣም ግልጽ ያደርገዋል። እሺ፣ ይህንን አጠቃላይ አዋጅ ካወጀ በኋላ ሰነዱ ወደ ተለያዩ የህይወት ዘርፎች ይገባ። ተግባራዊ ያደርገዋል። የመጀመሪያው ድልና ጠበቃ ላይ ነው። በእኛ ላይ የተሰራ ማንኛውም መሳሪያ አይከናወንም ይላል። በጣም ኃይለኛ አገላለጽ ነው። በጣም ይህ በቀጥታ የሰው ልጅ መሰረታዊ ከሆነው የደህንነት ፍላጎት ጋር የተገናኘ ነው። ሁላችንም ጥበቃ እንፈልጋለን፣ ከአደጋ ከክፉ ነገር። እውነት ነው። እና ይህ አዋጅ የሚሰጠው የስነ ልቦና ጋሻ አለ። በእጆችህ ውስጥ ደህና ነን የሚለው ሐሳብ የመተማመን ስሜት የመተማመን ስሜትና የአእምሮ ሰላም ለመፍጠር ያለመ ነው። ስለ መላእክት ጥበቃ የሚናገረውም ክፍል ይህንን ሆኖ የሚያጠናክረው በማይታየው ዓለም ውስጥ እንኳን ጥበቃ አለ የሚል እምነት ይገነባል። እና ከዚህ ከውጫዊ ጥበቃ ቀጥሎ ደግሞ ወደ ውስጥ መግባቱ ነው የሚገርመው። ወደ ሰውነታችን፣ ወደ ጤና እና ፈውስ፣ በስጋችን በነፍሳችንና በመንፈሳችን ላይ ፈውስን እንናገራለን ይላል። ይህ በስጋ በነፍስና በመንፈስ የሚለው አገላለጽ ምን ያህል ወሳኝ ነው? እጅግ በጣም ወሳኝ ነው። ምክንያቱም የሰውን ልጅ ሁለንተናዊ በሆነ እይታ ነው የሚመለከተው። ሆሊስቲክ። ዘመናዊ ሕክምና እንኳን አሁን ነው የአእምሮና የአካል ጤንነት ግንኙነትን እየተቀበለ የመጣው። እውነት ነው። ይሄ ጽሑፍ ግን
ፈውስ ለአካል ብቻ ሳይሆን ለተሰበረ ስሜት፣ ለተረበሸ መንፈስም ያስፈልጋል እያለ ነው። እና ማንኛውም ደዌ ለኢየሱስ ስም መንበረከክ አለበት የሚለውስ? ያ ደግሞ በሽታን እንደ አንድ አካላዊ ሁኔታ ብቻ ሳይሆን ሊታዘዝ የሚችል መንፈሳዊ ተቃራኒ አድርጎ ያቀርበዋል። ይሄ ለታማሚው ሰው ከበሽታው በላይ ስልጣን እንዳለው እንዲሰማው ያደርጋል። የሚገርመውን እዚህ ላይ አንድ ነገር አስተያየዋለሁ። ምንድን ነው? የጤናና ቀጥሎ የሚመጣው የፋይናንስ አዋጅ የተያዙ ይመስላሉ። በሕይወታችን ላይ ብክነት ሳይሆን ሙላትን እንናገራለን ይላል። በትክክል በጣም ጥሩ ምልከታ ነው። ይሄ የሙላት አስተሳሰብ በጤና ላይ ይሰራል ማለት ነው? በእርግጠኝነት የሚያሳየው አንድ ወጥ የሆነ የአስተሳሰብ ስርዓት ነው። ከእጦት አስተሳሰብ ወደ የተተረፈረ አስተሳሰብ የሚደረግ ሽግግር። ስኬርሲቲ ማይንድሴት ወደ አባንደንስ ማይንድሴት። ብክነት የሚለው ቃል የጤና መታወክን፣ የገንዘብ ኪሳራን፣ የተመላሸ ግንኙነትን ሁሉ ሊወክል ይችላል። ሙላቱ ደግሞ የተቃራኒውን። በትክክል ጤናን፣ ብልጽግናን፣ ሰላምን። የሚገርመው የአስተሳሰብ በዘመናዊ ስነ ልቦና ጥናቶች ውስጥም ይንጸባረቃል ነው። አዎ አባንደንስ ማይንድሴት ያላቸው ሰዎች ለአዲስ ዕድሎች ክፍት እንደሆኑ ጥናቶች ያሳያሉ። ስለዚህ ይሄ መንፈሳዊ ልምምድ ከስነ ልቦናዊ ጥንካሬ ግንባታ ጋር በቀጥታ ይገናኛል። ስለዚህ ጌታ ሆይ አንተ ሰጪያችን እንደሆንክ እናውጃለን ማለት የሀብት ምንጭ ወሰን አይደለም፣ ስለዚህ መጨነቅ አያስፈልግም የሚል መልእክት ነው። አዎ በቃ ይህ የአስተሳሰብ ለውጥ ወደሚቀጥለው ነጥብ በቀጥታ ይመራናል። ጥበብ እና መመሪያ። እውነት ነው። በተለይ በገዛ ማስተዋላችን ሳንደገፍ በአንተ ስንታመን መንገዳችንን እንደምትመራ የሚለው ሐሳብ በውሳኔ አሰጣጥ ላይ ትልቅ አንድምታ አለው። በጣም በዘመናችን ካሉት ትልልቅ ጭንቀቶች አንዱ አናሊሲስ ፓራሊሲስ የምንለው ነው። በጣም ብዙ አማራጮች ስላሉን የትኛውን መምረጥ እንዳለብን ግራ ይገባናል። ልክ ነው። ይህ አዋጅ የሚሰጠው መፍትሄ የመጨረሻው የውሳኔ ሸክም ከላያችን ላይ ማንሳት ነው። በገዛ ማስተዋላችን አንደገፍም ማለት ግን ምንም ጥናት አናድርግ ማለት ነው አይደለም። ያንን ካደረግን በኋላ እንኳን ውጤቱ ላይ ከመጠን በላይ ከመጨነቅ መላቀቅ ነው። ገባኝ። በወሰድነው እርምጃ ሁሉ ከኛ በላይ የሆነ መመሪያ እንዳለ ማመን ጭንቀትን ይቀንሳል። መንገድህን ምራኝ ማለት እኔ መድረሻውን አውቃለሁ፣ አንተ ቀርተውን ስጠኝ እንደማለት ነው። እስካሁን ያየናቸው አዋጆች በአብዛኛው አንድ ሰው ከውጫዊው ዓለም ጋር ስላለው ግንኙነት ነው። ጥበቃ ማግኘት፣ ጤና ማግኘት፣ አቅርቦት ማግኘት። እውነት ነው። አሁን ግን ጽሑፉ አቅጣጫውን ወደ ውስጥ ይቀይራል። አዎ፣ ወደ ግለሰቡ ማንነትና ከሌሎች ጋር ወዳለው ግንኙነት የሚያሳየው ይህ ሁሉ ለግል ጥቅም ብቻ እንዳልሆነ ነው። በትክክል ለምሳሌ ፍጹም ፍቅር ፍርሃትን አውጥቶ እንደሚጥል እናውቃለን ይላል። ደግሞ ቤታችን፣ የሥራ ቦታችንና ግንኙነቶቻችን በሰላም የተሞሉ መሆናቸውን እናወጃለን ይላል። እና ይሄ በጣም ወሳኝ ሽግግር ነው። የሚያሳየው የዚህ ልምምድ የመጨረሻ ግብ አንድን ነገር ማግኘት ሳይሆን አንድ አይነት ሰው መሆኑን ነው። becoming አዎ ፍቅርን፣ ሰላምና ምስጋናንን እንደ አንድ የሚገኝ ነገር ሳይሆን እንደ አንድ የሚመረጥ የባህሪ መግለጫ ነው የሚያቀርበው። እንደ ምርጫ የቀኑ ፈተናዎች ምስጋናችንን እንዲሰርቁብን አንፈቅድም ማለት ውጫዊ ሁኔታዎች የውስጤን ሰላም እንዲወስኑት አልፈቅድም ብሎ በንቃት መወሰን ነው። ይህ እውነተኛ የውስጥ ኃይል የሚገኝበት ነጥብ ነው። እና ያንን ነጥብ ስናሰፋው ይህ የግል ለውጥ ለብቻው ቀርቶ ሌሎችን ማይጠቅም አይደለም። በፍጹም ለሚፈልገው ዓለም የብርሃን ምንጭ እንሆናለን። ይህ ማለት የግል መንፈሳዊ ልምምድ ማህበራዊ ኃላፊነት አለበት ማለት ነው። በትክክል እምነቱ ወደ ተግባር ሲለወጥ የሚታየው ከሌሎች ጋር ባለን ግንኙነት ነው ይላል። ፍቅርን ማወጅ ማለት ለሌሎች ፍቅርን በተግባር ማሳየት ነው። ለቤተሰብ፣ ለባለደረባ፣ ለማህበረሰብ ሰላምን ማወጅ ማለት የግጭት ሳይሆን የእርቅ ሰው መሆን ነው። ስለዚህ እነዚህ አዋጆች የግል ማንነትን ከመቅረጽ አልፈው የማህበረሰብ ግንኙነትን ለመፈወስ ያለሙ ናቸው። የብርሃን ምንጭ እንሆናለን የሚለው ሐሳብ የተቀበልነውን ለሌሎችም እናስተላልፋለን የሚል የኃላፊነት ስሜት ይፈጠራል ማለት ነው። አዎ፣ ከራስ ወዳድነት የጸዳ መንፈሳዊነትን ያሳያል። እንግዲያው የዛሬውን ጥልቅ ውይይት ስናጠቃልለው ይህ ሰነድ አንድ አስገራሚ ጉዞ ላይ ይወስደናል። እውነት ነው። የሚጀምረው አመለካከትን በማስተካከል በምስጋና ነው። ከዚያ ወደ ዋናው የለውጥ መሳሪያ ይሸጋገራል፣ ቃላትን ተጠቅሞ ማወጅ። አዎ፣
ቀጥሎ ይህንን መሳሪያ በሁሉም የህይወት ዘርፎች ላይ በተግባር ያወለዋል። ከውጫዊ ጥበቃ እስከ ውስጣዊ ጤና፣ ከፋይናንስ እስከ ጥበብ ሁሉንም ያጠቃልላል። በመጨረሻም የዚህ ሁሉ ግብ ውስጣዊ ባህሪን ቀይሮ በማህበረሰብ ውስጥ በጎ ተጽዕኖ መፍጠር መሆኑን ያሳያል። አንሸሽም፣ ነገር ግን በድፍረት ወደፊት እንገፋለን የሚለው መዝጊያ ሐሳብ የዚህን ሁሉ ውጤት ያመለክታል። ድፍረትን። በጣም ጥሩ ማጠቃለያ ነው። ይሄ ሰነድ ጸሎትን እንደ አንድ ተገብሯዊ ልመና ብቻ ሳይሆን ንቁ፣ ዓላማ ያለው እና እውነታን የመቅረጽ አቅም ያለው የእምነት ድርጊት አድርጎ ያሳያል። እና መጀመሪያ ላይ ወደ አነሳነው ጥያቄ ስንመለስ፣ ቃላት እውነታን ስለመቀየራቸው የእምነት ኬት ይመነቸው ቃላት በመጀመሪያ የሰውን ልጅ ውስጣዊ እውነታ፣ አስተሳሰቡን፣ ስሜቱን፣ አመለካከቱን የመቀየር ኃይል ስላላቸው ነው። ውስጡ የተቀየረ ሰው ደግሞ ውጫዊውን እውነታ በተለየ መንገድ ማየትና መጋፈት ይጀምራል። ስለዚህ ይሄ ጽሑፍ ቃላትን በመጠቀም የተሻለ እውነታን ለመፍጠር የሚደረግ መንፈሳዊና ስነ ልቦናዊ ልምምድ ነው ማለት ይቻላል። በትክክል። ውይይታችንን በዚህ እናጠቃልላለን። ለአድማጭ አንድ የመጨረሻ ሐሳብ እንዲያሰላስልበት እንተዋለን። እሺ። የሰነድ የሚያቀርበው አካሄድ በእምነት ላይ የተመሰረተ ነው። ነገር ግን ከዚህ ውጭ በዕለት ተዕለት ሕይወታችን ውስጥ የምናገራቸው ቃላት ለራሳችንም ሆነ ለሌሎች የምንኖርበትን እውነታ በመቅረጽ ረገድ ምን ያህል ኃይል አላቸው? በግዴለሽነት የምንጠቀማቸው ቃላት ሳይቀሩ የሕይወታችንን አቅጣጫ እየቀየሩ ሊሆን ይችላል።